የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ የምትጸድቁ እንዳይመስላችሁ። እማምላክ እኔ ከልቤ ነው፣ አሽሟጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድን። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ከማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ ሕመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም ማለት በዚህ አይደለም የተጻፋችሁት፣ በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል፣ የእግዚአብሔር የታተማችሁ መጽሐፍት ሆናችኋል ብሎ ይላል። ተበርከው አኮ በጽሌምን እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው። ይህን ይዞ ወዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል፣ እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ ነው። እኔ ስለ ሕያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅር በሉኝ። ከብፁዕ አባታችን ፊት እንደዚህ ያለ ግዝት የሚመስል ቃል በመናገር ይፍቱኝ ብፁዕ አባታችን። ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደረገ? በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ በእውነቱ። ስለዚህ አይረባም። ይሄ እውነቱ ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህም በመስቀል መመሪያውን ብፁዕ አባታችን አጠፋው ማስተካከለው በኋላ ይሰጡናል። እኔ ግን የመስቀል አደባባይም የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለውም በእውነቱ ማለት ነው። እዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፉ ለመጣ ሰው ያነቃል፣ ደህና ነው አይደለም? ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የእኛም አይደለም ምን ያደርግልናል? ይሄ በእውነቱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባልን ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል። በመንፈስ ረድኤት አይደለም። እግዚአብሔርን ጥግ ጥጉን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ላይ አንድ ነገር ማስተላለፍ ስለፈለግኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? እንዲሁ በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድን ነው? ክርስቶስን በዳሪ እንይ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በህልም የቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኔዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርጌን? እስቲ ወደ ምስራቅ ይኸው አንድ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ፣ ምስራቂቱን ትክ ብዬ ማየት ካልቻልኩ ፀሐየ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይት ራእይ አላ ከመይት ሀለይ። ተመልከቱ ይዜሰ ክሱተ ኮነ ምስጢረ ለምን አለ? ምንድን ያለው? ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን። ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ፣ ክርስቶስ ነኝም ይላል።
ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንዲያውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። መሬት ሲቆፍር በአድዋማ ሲያድር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ ብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ ዛሬ ቤተሰቦች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድን ነው አለ? ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አኀዊነ። ተመልከቱ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሉ አለ። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መታችሁ ሱባኤ ገቡ። ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጹሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተ ክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አድረህ አለ። ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ ሄሉ ምስሌ፣ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብልሃል። ባይገባኝም በምሕረትህ በይቅርታ ሥጋህ እንደምን ተቀብያለሁ። ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብልሃልና አትለየኝ፣ ከእኔ ጋር እንዳለህ አምናለሁ፣ ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁም። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። ይሄን ካልኳችሁ የእኛ መጽሐፍ እናንተ ናችሁ በሉ እስኪ ሁላችሁ። የእኛ መጽሐፍ የማን መልእክት ናችሁ አለ? የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምር ሲረዳበት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ሥጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን የእኛን እርገት በእርገቱ መስርቶልን አርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ። ተመሰሉ ኪያዬ ተመሰሉ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። ተመልከቱ። ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ፣ እኔ ክርስቶስ እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ትመስላላችሁ አለ። ያ ማለትን ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች፣ የክርስቶስ መሸፈኛዎች አይደሉም። ቤተ ክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 የዮሐንስ መጥምቅን ወርሃዊ መታሰቢያ ስናከብር ማንን እያከበርን ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የእኛ መጽሐፍ እናንተ ናችሁ አለ። ክርስቶስ በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። በዘመነ ሰማዕታት እንግዲህ ቅድስት አርሴማ እንደምታውቋት
ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናሰያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀ ጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል ለእኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስህ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱን ደስ ያሰኛል ይላል። ወወልድሰ አብድ ያሐዝን አለ እሙ፣ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል ይላል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማኅፀናችን ይዘጋ አይስጠን ብለው ጸለዩ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህም እንደሚባለው የማይረባ ልጅ ከሆነ ማኅፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድን ነው የምታደርጉ? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምረው። ስለዚህ እንዲህ አድርገው ጸለዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማ አሁንም በሊቀ ጳጳሳችን በአቡነ ዮሐንስ ጸሎት ልጅ ላጣችሁ ሁሉ እግዚአብሔር ልጅ ይስጣችሁ፣ ልጅ ይስጣችሁ። እውነቴን ነው የምነግራችሁ። ሊቃነ ጳጳሳት አሁን እኔ እሳቸውን ለማመስገን አይደለም እምለው፣ ምንድነው መሰላችሁ? ሊቃነ ጳጳሳት ሲገኙ ክርስቶስ እንደተገኘ ነው የሚቆጠረው። የክርስቶስ እንደራሴዎች ናቸው። የእነሱን መስቀል መሳለም ከክብር ሁሉ በላይ ነው። እውነቴን ነው የምነግራችሁ። ቀድሞ ክርስቲያኖች የትንሣኤ ዝም ብሎ በየቤታቸው ዶሮ ለማረድ በግ ለማረድ አልነበረም የሚቸኩሉት። ምን ሊያደርጉ ነበር የሚቸኩሉት? ቀጥታ ትንሣኤ በዓል ሲሆን የክርስቶስ ትንሣኤ ዕለት ወደ ሊቀ ጳጳሱ ግቢ ሂደው አባታችን አስተምረዋቸው ትንሣኤውን ነግረዋቸው ቡራኬ ተቀብለው ነበረ። ልጅም ሲወለድ መጀመሪያ ተይዞ የሚከድበው ወደ ሊቀ ጳጳሱ ነው። እሸትም መጀመሪያ እንደደረሰ ከአዝመራው መጀመሪያ የሚወሰድ ወደ ሊቀ ጳጳሱ ነው። ስለዚህ ተመልከቱ፣ የክርስቶስ እንደራሴዎች ናቸው። ስለዚህ ከዚህ የተነሳ በሊቀ ጳጳሱ በልድዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካን ለሆን ሁሉ በአባቶቻችን ጸሎት ምግባር እንድናፈራ አምላከ ቅዱሳን ይርዳን። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ
ምን አደረግ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በየሀገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የእሷ መልክ ተገኘ። በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሡ ለእኔ ፈልጉልኝ ነው ያለ። ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው እሺ ትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከእሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል፣ በጣዕመ ዓለም ትሳብልኝ እንደሆነ እኔም እንዲህ እያደረግኩ እየበላው እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጎ አለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እንዲል እናንተ ሀፍረት የጎደላችሁ ሴቶች ካጠገቤ አትርቁም አለቻቸው። የዚህ ዓለም መብል ተላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ እዚያ በኋላ አስሮ ከሰማይታቱ ጋር ይዘዋት ሄዱ። እናቷም ሰማይት ልትወልድ ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም፣ የዓይን ማረፊያ አንቺን ቢሰጠን ደግሞ ጥለሽን ትሄጅ፣ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለቻት። አይ መጽሐፍ ይሄ ይሰነ ናድሉ ለእግዚአብሔር የምናድሎ ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሁኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና አንድ ሰዓት ከአንቺ ጋር ቁሜ ላወራውበት እንኳን እግዚአብሔር ይቅር ይበለኝ አለች። እናቷን መናቋ አይደለም ለክርስቶስ ከመሳሳቷ ፍቅር ከመሳሳቷ የተነሳ ነው። አባ ባውሚን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መታ እባክህ ልሂህ አለችው። ናፍቀኛል ልሂህ አለችው። አልወጣም። ኧረ እባክህ እንግዲያማ የጠባቸውን ጡቶችን እቆርጣቸዋለሁ እኔ እኮ እናትህ ነኝ አለችው። አይ እናቴ በምድር ከተገናኘን በሰማይ አንገናኝም፣ በምድር ካላየሽኝ ግን በሰማይ ታይኛለሽ አላት። አይ በሰማይ የምንገናኝ ከሆነ ተወው በል እንግዲያ ብላ ጥላው ሄደ ይችላል በእውነቱ ማለት። ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት፣ ይበልጥ እንዲገናኙ ክርስቶስን ተመልከቱ። ወዘሰ አውሰበ ይሄሊ በዛ ያሰምራ ለብሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው አንዱ የአገልግሎት ስለሆነ ጌታችንም ይህ ለተቻለው ነው፣ ራሳቸውን ጃንደረባ አድርጎ መኖር ለተቻለ ነው ብሎ በወንጌል የጠቀሰው ሕይወት ነው ምናኔ። ከዚህ በኋላ ሄደች፣ ከድርጣድስ ከሚባለው መስፍን ደረሰች። ንጉሥ ነው፣ እሱም የሀገር ንጉሥ ነው። ዋናው ንጉሥ ግን ዲዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ፣ አረ እንዴት ያለች ንግሥት አምጥተንልሃል፣ እነዚህ 27ቱ ደግሞ ክርስቶስን አንክድም ያሉ ናቸው አሉ። እነሱን እስር ቤት አስገቡ። እሷን ቶሎ ይዛችሁ ነው አለ። አያት። አይ ይችንስ መልካም ሴት አምጥታችኋል፣ ይቺ ለእኔ የምትገባ ናት፣ በሉ ጥሩ ልብስ አልብሷት፣ ጥሩ ምግብ ስጧት አለ። ከዚያ በኋላ አንቺ ለብቻሽ ተቀመጭ አላት። አንተ ሰነፍ፣ ዓይንህ የታወረ ልብ እያለ የማታስብ ዓይን እያለ የማታይ ጆሮ እያለ የማትሰማ ከክርስቶስ ሙሽሮች ነጥለህ እኔን የማታስረኝ ለምንድን ነው? ይውላችሁ እኔ በሆን እምለው ይውላችሁ አላልኳችሁ? እኔ በሆን እምለው ምንድን ነበረ? አይ ለምን ታስረኛለህ ነበር። ቅድስት አርሴማ ግን ምንድን ነው ያለችው? ለምንድን ነው የማታስረኝ አለችው። ከክብር ለምን ትለየኛለህ? እሰረኝ አለችው። ከዚህ በኋላ እየተለመነች እነዚያም አንክድም ሲሉ እሷም አንክድም ሲጠየቁ መከራ ሲጸናባቸው የሚደረገው ሲጠፋ እነሱን ስንገላቸው በእነሱ በሚደርሰው መከራ ቅድስት አርሴማ ፈርታ ትክዳለች ተብሎ አውሬዎችን በሙሉ ሰብስበው ወደ እነዚያ ሰማዕታት ላኩባቸው። ሲልኩባቸው ዘዋብከነ ከመ ንኪር ከይሲ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ፣ ጊንጡንም እባቡንም ዘንዶውንም እንድንረግጥ ስልጣን የሰጠህን ላይለ ከይሲ ወተኩላ ትጽያን። ተመልከቱ፣ ወትከይድ አንበሳ ወከይሲ ያለውን የቅዱስ ዳዊትን መዝሙር በእግዚአብሔር የሚያምን ሰው
ዘንዶውን ጊንጡን ይረግጣል እያሉ ክርስቶስን እባቡን ጊንጡን እንድትረግጡ ስልጣን ሰጥቻችኋለሁ ብሏል። ይህንን እየዘመሩ ሲሄዱ አውሬዎቹ በጠቅላላ እየመጡ አንዱ እግራቸውን ይልሳል፣ አንዱ ሰውነታቸውን እጅ ይነሳል፣ አንዱ እንደ አንበሳ እየሰለለ ያመሰግናቸው ነበር ይላል። በአራዊት ላይ ስልጣንን የሰጠ ሃይማኖትን የገለጠ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲህ አድርገው በዚህ እያሰቃዩ አውሬውን ሲልፉ፣ ይልቁንም አውሬዎቹ ወጡና ከወታደሩ 3ቱን ሰባብረው ጣሉት። ከዚያ በኋላ ኧረ ይሄ ነገር አጉል ነው፣ እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ ሌሎቹም ተከተሉ ይላል። ሃይማኖትን አፈሩ፣ በደማቸው ክርስቲያን አበቀሉ። ዮሐንስ አፈወርቅ የክርስቲያን ደም ዘር ነው የሚለው ለዚህ ነው። የክርስቲያን ደም ዘር ነው፣ ክርስቲያን ሲሞት ሌላ ክርስቲያን ያበቅላል ይላል። ሌላ ክርስቲያን በደሙ ይበቅላል። ስለዚህ እንዲህ እያደረጉ ሲኖሩ ከዚህ በኋላ ደግሞ አሁንም ቅድስት አርሴማን አስገብቶ ይጠይቃታል። እኔ እኮ በቤተ መንግሥት ነግሰሽ እንድትኖሪ ነው። የአንተ መንግሥት እንደ ትቢያ ይመስለኛል። እኔ በሰማይ መንግሥት በክርስቶስ መንገስ ነው የምፈልገው። የምድር ሹመት አልፈልግም። አንተ ውሻና እሪያ ትለዋለች። ውሻ ትኛለሽ እንዴ ሲላል፣ እንዲያውም ከውሻ ትብሳለህ። ውሻ እንጀራ የጣለለትን ያውቃል፣ አንተ ግን የፈጠረህን አታውቅም። አንተ ከውሻ ትብሳለህ እያለች ትናገረው ነበረ። ይህንን ሲያደርጉባቸው ከዚህ በኋላ በሉ እሳት አንድዱ ተባለ። እሳት ነደደ። አሁን እንግዲህ እናንተ እኔና እናንተ ራሴን ፈለጠኝ ሆዴን ቆረጠኝ ብለን ዳዊት የምናቆም ሰዎች ነን። ሰማዕታት ግን ክርስትናን የኖሩት በእሳት መካከል እየገቡ ነው። ክርስትና ቀልድ አይደለም በእውነቱ ማለት ነው። የምቾት ክርስቶስ ሙቶ የሰራትን ክርስትና ተኝተን አንዛትም፣ ተግተን ነው የምንይዛት። ከዚህ በኋላ እሳቱ ነደደ። እሳቱ በሙሉ ነዶ ከርቀት ይሰማ ነበረ። በሙሉ እሳቱን የሚያቀጣጥል ዲን በሙሉ ተጨምሮበታል። የሀገር እንጨት በሙሉ ተጨምሮ ከፍ ብሎ ነደደ። ከዚያ በኋላ ከዚህ እሳት አትግቡ እንግንግባ፣ ሰማዕታት ከገቡበት እንገባለን እያለች ቅድስት አርሴማ ትሰብካቸው ነበረ፣ ታጽናናቸዋለን ነበር 27ቱን ሰማዕታት በሙሉ። እንዲህ ሲደረግ ከእሳቱ መጀመሪያ ማን ይግባ ነው። እንዳፍ አይቀና ጎዳና ይላል የሀገራችን ገበሬ አይደል? እንዳፍ አይቀና ጎዳና። ጎዳናን በወሬ ሲያወሩት ቀላል ነው፣ ሲሄዱት ነው ከባድ። የ2 ሰዓት መንገድ እንደሄዱ መድከም ይመጣል። ክርስትና ሰማዕትነት ነው ሲሉት ቀላል ነው፣ ሰማዕትነት ሲመጣ ነው የሚቸግረው። ከእሳቱ ፊት ማን ይግባ? ከዚያ በኋላ እሳቱ ነደደ። ቅድስት አርሴማ ቀደመችና እየበረራቸው ገባች። ከዚህ ሰዓት ልትገቢ ነው? ኧረ ተይ ግድ የለሽም፣ ይሄን የመሰለ መልክሽን አታበላሹ፣ ለእኔ ሚስት ሁኝ አላት ንጉሡ። እሳቱ ገብተሽ እንዳረባት ሆኝ ምን ተይሬሰዮ እሳት ለወርቅ ዘይንበላ ያጸርዮ፣ እሳት ወርቅን ያጠረዋል እንጂ ምን ያደርገዋል አንተ ሰነፍ አለችው። ስለዚህ ከእሳቱ ብገባ ጌታዬ ኢየሱስ ክርስቶስ ከሁሉ ያድነኛል። እመኒ ሆርኩ ውስተ ጽላሎተ ሞት እየፈረሆ ለኩ ይስማ አንተ ምስሌ። ስለዚህ ወደ ጨለማው እንኳን በሄድ ወደ ሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ያበር ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ። እግዚአብሔር የሕይወቴ መታመኛዬ ነው፣ እግዚአብሔር ብርሃኔ ነው፣ ምን ያስደነግጠኛል? እመኒ ጸባኒ ታይል እየፈራሃኒ ልቤ። የአገር ሰው በሙሉ ከቦ እኔን ቢያስጨንቀኝ ልቤ አይደነግጥብኝም እያለች እየዘመረች ከእሳቱ ገባች። 27ቱም ተከታትለው ገቡ። ቀሳውስቱም ዲያቆናቱም ገቡ። ሲገቡ እሳቱ እንደ ውሃ ቀዘቀዘላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እሳቱን አጠፋላቸው። አያችሁ፣ መጽሐፍን አንትሙ ይኸው ሰማዕታት ክርስቶስ ሁሉን ቻይ መሆኑን በሰማዕታት ሕይወት ተገለጠ። ሰማዕታት የክርስቶስ መታወቂያዎች ናቸው የሚባለው ለሱ ነው። ልጅ ይባላል። ምን ያሉ አባቶቻችን ይላሉ፣ ልጅ የእናት አባቱን ለብስ በማዛው ያውቀዋል። ይሄ የማማ ኩታ ነው፣ ይሄ የአባባ ኩታ ነው ብሎ ያውቀዋል። እኛም የክርስቶስ ልብሶች በመሆናችን በእኛ ሌሎች ክርስቶስን ያውቁታል። ከዚህ በኋላ ክርስቶስን ከሃሊነቱን እሳት አብርደው ገለጡ። ሌላም ቅጣት መጣ። ከዚህ የባሰ ደግሞ ምን በጦማቸውን ከባዶ ቤት ውስጥ ለ7 ቀን ያለ እህል ያለ ውሃ ዘጓቸው። ዛሬ እንዲህ ተሰብስበን የምናከብራት እንደዚያ ነው። ሩጣ የቀደመች ስለሆነች ነው በእውነቱ። እዚያ ውስጥ አንድ ዲያቆን ነበረ። ረሃብ ክፉ ነው ጎበዝ፣ እንዲያው ዝም ብሎ መፎከር አይረባም። ወደ ፈተና አታግባኝ ነው የሚባለው። ረሃብ ክፉ ነው። እዚያ ሰው እኮ ይውላችሁ፣ ሰው ያለ ምግብ ስንት ቀን ነው የሚቆየው? አቤት የሳይንሳችሁን ነው። ስንት ቀን ነው? 7 ቀን። ሌላ ግን የባሰ ነገር ልንገራችሁ፣ የእግዚአብሔርን ውለታ እንድታውቁ ነው። ሳይንስ እንደሚለው ሰው ከ3 ቀን በላይ እንቅልፍ ቢያጣ ያብዳል ይላል።
ይገርማል እኮ ማምለክ። ይሄን አውቃችሁ ታውቃላችሁ? በእንቅልፍ አሁን እግዚአብሔርን አመስግኖትም ያውቃል። እግዚአብሔር 3 ቀን እንቅልፍ ቢነሳን አይምሯችን እንደምናጣ ታውቃላችሁ? እናውቃለን። ስለዚህ ተመልከቱ። እንዲያውም ዮሐንስ አፈወርቅ የሚለው በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም ይላል። አሁን ለሰው እናቱ ብትሞትበት ጠላ ብንሰጠው አይጠጣልንም። እናቴ 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 ነው የሚለው። ልብስ ገዝተን ብናመጣለት አይጽናንም። ሲተኛ ግን እናቱን ይረሳታል። አያችሁ? ትክክለኛው ማጽናኛው እንቅልፍ ነው አለ በእውነቱ ማለት ነው። ግን እንደዚያ ስላልኳችሁ 24 ሰዓት ተኙ አላልኩም። መጸለይ ይገባል። ሌሊቱም ሙሉ ተኝቶ የሚያድር ሰው ፈጣሪ የለብኝም ማለቱ ነው ይላሉ ሰለስቱ ምዕት። ሌሊቱም ሙሉ እንደው ተኝቶ የሚያድር ለዚህ ሌሊት ፈጣሪ የለውም ማለት ነው። ለዚህ ሌሊት አስተዳዳሪ የለውም፣ ጌታ የለበትም፣ እንደፈለገ ይልሁን ማለት ነው። ቀኑን አለመጸለይ ለዚህ ቀን ፈጣሪ የለውም ብሎ እንደ መካድ ነው። ሌሊት ተግቶ ቢያንስ 1 ሰዓት 30 ደቂቃ ብትሆን የአቅምን ተነስቶ እግዚአብሔርን አመስግኖ ከደከመ ዙሮ መተኛት ይገባል። ይህን ማወቅ ስለሚገባ ነው። 7 ቀን ራባቸው። ሲርባቸው ተመልከቱ። አንዱ ዲያቆን እኔ ቸገረኝ፣ ምግብ ከታጣ አጉል ነዋል። እኔ እንዴት አድርግ ነው የምትሉኝ አለ። ሊክድም ይችላል። አይጣል እኮ ነው፣ አይድረስ ነው የሚባለው ማምላክን ማለት ነው። ከዚያ በኋላ ምን አደረገ? ቆዩ እስቲ ለቅድስት አርሴማ እንንገራት። ነገሯት። ከዚያ በኋላ እሷ ወደ እግዚአብሔር አመለከተች። አቤቱ ስጋህን ቆርሰ ደምህን አፍስህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን፣ የሚሆንን ነገር ስጠን፣ የዕለት እንጀራችን ስጠን፣ ያ ፈቃድህ ካልሆነ ደግሞ ያለ ምግብ አበርታን ብላ ጸለየች። ስትጸልይ በ7ተኛው ቀን ጻዕዳ ህብስት በመላእክት እጅ ወረደላቸው። በእውነቱ ማለት ነው ጻዕዳ ነጭ ህብስት ከላይ ቅድስት አርሴማ አወረደች። ሁላችሁንም ራብ በጸሎቷ ታስወግድላችሁ። ስለዚህ ከዚህ በኋላ ራባችን ክርስቶስ ነው፣ ስጋውና ደሙን መቀበል ነው። ያንን እንድንቀበል በጸሎቷ ተጠብቀን ከዚህ በኋላ ተመልከቱ፣ አወረድላቸው። ሲወርድ ምን ታደርጋላችሁ? አሁን 7 ቀን ጦማችሁን ሰንብታችሁ እንጀራ ከች ቢልም ታደርጋላችሁ። የምናደርገውን እናውቀዋለን። ግን እነሱ ምን አሉ? ኧረ ይህንን የመሰለ ህብስት ሳንቀድስ አንበላውም አሉ። ቅዳሴ ነው መጀመሪያ የምንቀድስበት እንጂ ይህንማ መብላት አይገባም ብለው መጀመሪያ ቅዳሴ ቀደሱ። ያንን ስጋ ወደሙ ተቀብለው የተረፈውን ተመልከቱ፣ ከመስዋዕት የቀረውን ማለት ነው። መስዋዕት አለ፣ መስዋዕት አቅርበው ቅዳሴ ቀድሰው በዚያ ህብስት ስጋ ወደሙን ተቀበሉና የተረፈውን ተመገቡ። መጀመሪያ ለነፍስ ነው የሚታሰብ፣ ቀጥሎ ለስጋ ነው። 7 ቀን ጦሙን ሰንብቶ አሁን ሰው ማስቀደስ ያምረዋል። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኛ አሁን እንግዲህ ዛሬ ስላስቀድስ ነገ መተኛት እኮ ነው የኛ ነገር ማለት። እነሱ ግን 7 ቀን ተርበው ያስቀድሳሉ። ቅዳሴ ቀላል እንዳይመስላችሁ። ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ስጋው ደግሞ የሚለውጥበት ራሱ ስጋ ሆኖ የሚፈተትበት ህብስቱን የሚፈተትበት ወይን ሆኖ ተቀርቶ የሚሰጥበት እሱ እንጀራ ሆነን የምንመገበው መጠጡን የምንጠጣበት ሰዓት ስለሆነ የአምልኳችን ዘውድና አክሊል ፍጻሜ ምንድን ነው? ቅዳሴ ነው። ሰው ቢማር ለቅዳሴ ነው። ሰው መጽሐፍ ቢተረጉም ለቅዳሴ ነው። ሰው ቅኔ ቢማር ለቅዳሴ ነው። ክብሪት ይሊል ነው። ሰው አቋቋም ቢማር ለቅዳሴ ነው። ሰው ዝማሬ ቢማር ለቅዳሴ፣ ሰው ድጓ ቢማር ለቅዳሴ ነው። ስጋ ወደሙን መቀበል አያችሁ። ማታ ሰዓታት ተቆመ፣ ማይሌት ተቆመ፣ ስብከትም ተሰበከ። ኋላ ምን ይሁን? ቅዳሴ ተቀደሰ። ክርስቶስን ስጋውና ደሙን መቀበል። ስለዚህ ተምን ያን አስቀድሰው ተመገቡ። እኛም አስቀድሰን የሕይወት እንጀራ ክርስቶስን ለመመገብ ያብቃን። ኋላ ያንን ተመገቡ። ረሃቡን በዚህ ያሸነፉት። ብርሃኑ ቦግ 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 እያለ እስቲ ከእስር ቤት አውጧቸው ደግሞ እነዚያን ክፎች ተብሎ አወጧቸው፣ ወሰዷቸው። ፊታቸው እንደ ፀሐይ ያበራል። እንደ ፀሐይ ሲያበራ የእስር ቤት ጠባቂውን አንተ ምን ስታበላቸው አድረህ ነው አለ። ኧረ እኔ ምንም አላበላኋቸው። እንግዲያ ምንድን ነው? አይ እኔ አላውቅም፣ የተመገቡት ነገር ይኖራቸዋል፣ አብልታቸዋል። አይ እንግዲህ ንገረን ካላችሁማ ብርሃን ሌቱን ሙሉ ከቦት ነው ያደረ። እዚያ ውስጥ አምላካቸው መግቧቸዋል ማለት ነው። የብርሃን አክሊል ሲወርድላቸው አይቻለሁ፣ እንዲያውም ትቸዋለሁ፣ በእነሱ አምላክ አምኛለሁ አለ ደግሞ እሱ ራሱ። ስለዚህ ተመልከቱ፣ ረሃብ አያችሁ፣ ተመልከቱ። በአንድ ችግር ሌላ ችግር ይፈታል። በአንድ ችግር ምክንያት ሌላ ችግር ለረሃባቸው እንጀራ ሲወርድላቸው ደግሞ የእስር ቤት ጠባቂው ደግሞ አመነ። መከራ ለበጎ ነው ለክርስቲያን የሚባለው ስለዚህ ነው። ከዚህ በኋላ ደግሞ ሌላ መከራ መጡባቸው። 300 ጊዜ በዱላ ገርፈዋቸዋል። 300 ጊዜ በዱላ ገረፏቸው።
ቅድስት አርሴማንም በጥፊ ፊቷን በሙሉ ደብድበው ከእግር እስከ ራሷ ብር ድረስ ደም እስከሚወርድ ድረስ ገርፈዋታል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። መጨረሻ ላይ ቀስት አመጡና በቀስት ደግሞ ወጓቸው። ደግሞ በቀስት ሲወጓቸው ግን መላእክት ቀስቱን እየተቀበሉ ወደ ወታደሮቹ ይመልሱት ነበረ። ከዚያ በኋላ እነሱ በፍጹም ሰላም አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። እንዲህ ሲሉ ከቆዩ በኋላ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ምን ይደረግ እንደው እናንተ ብሎ እስቲ ጠንቋይ እንፈልግ ተባለ። እችን አርሴማ የምትባል ምን እናድርግ ተብሎ ጠንቋይ እንጥራ ተባለ። ጠንቋዮች በሙሉ አንዱ የቅድስት አርሴማን መጽሐፍ ይጽፍና ስም ይጽፍና በሳት ያቃጥለዋል። አንዱ ደግሞ ይሄንን አፈር ቆንጥራችሁ በዚህ ደግሜበታለሁ ወስዳችሁ ዱካዋ ላይ ጣሉት ይላል። አንዱ ጨርቋን እንዲህ አድርጋችሁ ቋጥሩት ይላል። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔ ዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንዲሁም እውነቴን ነው የምነግራችሁ። በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል።